ያነሱት ሀሳብ ላይ እነሱ እንዳለ ሆነ የመፍትሄ ሀሳብ ነው የማቅረብ የምፈልገውና የሁሉም ሀሳብ በጣም ጥሩ ነው እና በዋናነት ዓለም አሁን ፈልጋ ነው ይሄ እንድናደርግ የምታስገድደን የሚለው ነገር ነው ማየት የምፈልገው በሶስት ጉዳዮች ላይ አክተር፣ ሪአክተር እና ስቴክሆልደር እነማን ናቸው የሚለው ነገር ማለት ነው። ስለዚህ አክተሮቹ ምናልባት ጥሩ የሆነ ማይንድ ሴት፣ ጥሩ የሆነ ኢትዮጵያዊነት፣ ጥሩ የሆነ ተውት ከሌላቸው አይዞ ባልናቸው ቁጥር ነገ እኛን የሚያጠፉ ሀሳቦችን በማምጣት የሚያክላቸው አይኖርም። ስለዚህ ኃላፊነት ቢወስዱ የሀሳብ ድርቅ ሊመታቸው አይገባም። ስክሪፕትድ ሆነው ኢንቴንሽናሊ የሚሰሩት ነገር ሰውን ያሳምማል እና ኢንኮመን ሼር የምናደርገው ደግሞ አንድ ያለን ሀብታችን ውበታችን ብዬ የማስበው ከሁሉ ነገራችን በላይ መሆን ያለበት ሃይማኖት ነው። ስለዚህ ሃይማኖት ሴንሲቲቭ የሆነ ነገር ነው። የሀሳብ ድርቅ ሊመታቸው አይገባም። ብዙ ሀሳቦችን ብዙ አይዲያዎችን ክሬት ማድረግ ይችላሉ እና ይሄን በማድረግ ኃላፊነት ቢወስዱ አሁንም ሊመጣ ካለው ነገር ራሳቸውን ወደ ኃላፊነት መውሰድ ውስጥ ቢያስገቡ ላለው ለአክተሮቹ። ለሪአክተሮቹ ደግሞ ማስተላለፍ የምፈልገው ነገር ሪአክተር ስንሆን እኛ ሁል ጊዜ እያንዳንዷ የምናደርጋት እንቅስቃሴ ላይክ፣ ሼር፣ ኮመንት፣ ሪፖስት የምናደርጋቸው ነገሮች ሁሉ በኃላፊነት ሊሆኑ ይገባል የሚል እምነት አለኝ እኔ። ይሄ ምክንያቱም ሶሻል ካፒታላችን አንዱ ሃይማኖታችን ነው። እኔ ለምሳሌ ኦርቶዶክስ ሃይማኖት ተከታይ ነኝ። ሌሎች የሃይማኖት ተከታይ ወንድምና እህቶቼ ሃይማኖቴን አከበሩ ማለት በዛ ውስጥ እኔ ብዙ የምማረው ነገር አለ። ስለዚህ እኔ ለነሱ ምን ሪአክት ማድረግ አለብኝ የሚለውን ነገር እንድማር ያደርጉኛል ማለት ነው። በዚሁ አጋጣሚ ከየትኛውም ሃይማኖት ሆናችሁ ሰብአዊነት አስቀድማችሁ በየትኛውም ቤተ እምነት ሆናችሁ ነገር ግን እንዲህ አይነት የሚያንጹ በጎ ምግባር ጄኔሬሽን ላይ ይሄ ነገር ቢሰራ ብላችሁ የምትሰሩ ወንድምና እህቶቼን እንደው በጣም ከፍ ያለ ልባዊ ምስጋና ማቅረብ እፈልጋለሁ። በርቱ፣ እግዚአብሔር ያክብርልኝ ነው ማለት የምፈልገው። ሌላው ስቴክሆልደርስ እነማን ናቸው ነው አሁን ጥያቄው። እነዚህ ጉዳዮች እነዚህ ሁነቶች ሲከሰቱ ስቴክሆልደሮቹ ምን አይነት ኃላፊነት ሊኖርባቸው ይገባል? ምንድነው ሊወስዱ የሚገባው እርምጃ? አለንኮ ተስፍሽ በጣም ስጋት ውስጥ ነን እኛ። ችግር የለውም ግን ልጆቻችን የሚመጣው ትውልድ በተለይ ኢትዮጵያ እጣ ፈንታዋ ምንድነው ሊሆን የሚችለው ነው። ስለዚህ ለዚህ ደግሞ አንድ ትልቁ ነገር ስቴክሆልደሮች ማድረግ አለባቸው ብዬ የማምነው እኔ ወደፊት እግዚአብሔር እድሉና አቅሙ ቢፈቅድልኝ ላደርግ የምፈልገው ነገር ምንድን ነው? እዚህ ነገር ላይ ፖዘቲቭ ተውት መርጨት ነው። ለምን ዓለም ለኔጌቲቭ ነገር ነው ቦታ ያላቸው። ስለዚህ በርካታ ፖዘቲቭ ተውት ሪፍሌክተርስ ወደፊት ለፊት እንዲመጡ ማድረግ፣ የማንቃት ስራ መስራት። ልክ አሁን አንተ የጀመርከው ነገር አለ አይደል? ያ የጀመርከው ነገር በርካቶች እዚህ ቤት ያላችሁ 400 ምናምን ሰዎች ትታዩኛላችሁ። ፖዚቲቭሊ ያንን ነገር ኢመርጅ ኢምፖዝ ማድረግ በሰው አይምሮ በትውልዱ አይምሮ እነዚህ ነገሮች ገፍተው እንዲመጡ ባደረግናቸው ቁጥር ኔጌቲቭ ነገር የመዋጡ ነገር ይመጣል እና ይሄንን የመፍትሄ ሀሳብ ብናደርግ እና የሚመለከታቸው ስቴክሆልደርስ የምንላቸው አካላት ደግሞ ህግም ጭምር ቢያወጡ መልካም ነው። ተሞክሮ ባለፈው ስታነሳ ሰምቻለሁ። ዱባይ ላይ ማንም ይሄን ማድረግ አይችልም ብለህ ያልከው ነገር ዋይናት ኢትዮጵያ ለምንድን ነው እንዲህ አይነት ነገሮችን የማታደርገው? እንዲህ አይነት ነገሮች ደግሞ እንዲደረጉ ደግሞ ኢንፍሉዌንሻል የሆኑ ሰዎች ይሄን ነገር ማድረግ፣ አስተያየት መስጠት፣ እነዚህን ሀሳቦች ደግሞ በደንብ ቦልድሊ እንዲወጡ ማድረግ ኃላፊነት ብትወስዱ እላለሁኝ። እግዚአብሔር ይስጥልኝ ተስፍዬ፣ እግዚአብሔር እድሜና ጤና ይስጥልኝ። አመሰግናለሁ። ቴንኪዩ ፍቄ፣ ሀሳብ ተናገርና እኔ የመጨረሻ ማጠቃለያ ሀሳብ ሰጥቼ የምንሄድበት መንገድ አሳውቃቸዋለሁ። ተናገር ፍቄ። ተስፍዬ ቴንኪዩ። ቅድሚያ እኔ ይህን ጉዳይ ይዘው ስለመጡት ለእነ ምህረትና አንደኛውም ልጅ ወታለች ጥያቄ ነው ያለኝ ቅድሚያ። ከዛ የራሴን ሀሳብ ያለኝን አሁን የተረዳሁትን ነገር ተናግሬ እጨርሳለሁኝ። ከዚህ ከመስቀሉ በፊት ነው ግሩፓችሁ የተጣላው ወይስ ከመስቀሉ በኋላ ነው? ጥያቄ ለምህረት ነው። እንደ ግሩፕ እንዳሉ ስት ነው። የትኛው ግሩፕ? ፍቄ እንዴት ነው? መጀመሪያ እኛ ራሳችንን ያራቅነው ትዳሩ ሲቀልዱ ነው። ትዳሩ በትዳር ሲሰሩ ሚስት ተቀምጣ በሚስት ላይ ፊት ሲያመጡ የዛን ሰዓት አንፎሎ ሰብስክራይቤን አንስቼ ወጣሁ። አሉ ልጆች እዚህ ስር እኔ እነሱን መልቀቅ በጣም ቆይቻለሁ ማለት ነው። ትቼ በቃ ወጣሁ ማለት ነው። መልሷን ብቻ ስለፈለኳት ነው ከይቅርታ ጋር እንጂ መስቀሉንማ ለምን መሰለሽ ይሄን የጠየቅኩሽ ማወቅ ስለፈለኩ ነው። አሁን ለምን የተወሰነ የሸተተኝ ነገር ስላለችስ መቼም እሳት የሆነ ቦታ ላይ ሲነድ ይጥሳልና ጥያቄ ያ ነው። ለምን ከዛ በኋላ ሴንሲቲቭ ሆናችሁ ስለምትመለከቱ እያንዳንዱ እንትን ላይ
ሲኖች ላይ ስህተትና ክፍተቶች ይፈለጋሉ። ሴንሲቲቭ ኢሹ ደግሞ ሁሉንም የሚያሳትፈው መስቀል ነው ወይም ደግሞ የእምነት ጉዳይ ነው። ትዳሩን ብናመጣ ብዙ ተቀባይነት የለም። ስለዚህ ይዘን ብንመጣ እነዚህ ልጆች ጋር በደንብ ገፍተን እንዳያቆምናቸው እንጥላቸዋለን የሚል ስሜት ኖሮ ከሆነ አሁኑኑ አድመኝነትን አብሶ በእምነት ጉዳይ ስትመጡ መጽሐፍ ቅዱስ በደንብ ነው በቃ የሚቃወመው። በአድማ የሚደረጉ በሐሰት የሚደረጉ ነገሮች ስለማይሄዱ ይሄኛው የኔ አቋም ስለሆነ ሳይሆን መጽሐፍ ቅዱስም የምትሄዱበትን መንገድ ጽድት ብሎ የሚሄድላችሁ ያ ስለማይሆን ይቅርታ። አሁን አንቺን ቀጥታ ጃጅ እያደረኩ አይደለም። አሁን ሀሳቤን ለመስጠት ነው። ሁለተኛ እነዚህ ልጆች ረጅም ዓመት እኔ ረጅም ዓመት በተለያየ ነገር ሰዎች ሲቃወሟቸው አጠገባቸው ቆማችሁ በርቱ ኦበሉ ስል ከነበሩት ጸጽቶኛል አሁን ብለሻል። ያኔ አሁን መቼም እንግዲህ 1 ዓመት ታሪክ ነው የሰርጉና በ1 ዓመት ውስጥ የሀሳብ ለውጥ አሁን የትዳሩን ጉዳይ ከመስራታቸው በፊት በጣም የሚያጸይፍ ከትዳር ከዚህ አሁን ከሚሰሩት በላይ ጸያፍ የሆነ እናት የምትሰደብበት እናት የምትባረርበት በጣም ብዙ ነገሮች ሲያደርጉ ነበረ። ስለዚህ እነዛን አይናችሁን ከፍታችሁ ያላያችሁት በጭፍን ፍቅር ስለነበራችሁ ነው። አሁን ደግሞ ጭፍን ጥላቻ እንዳይሆንም ስለምፈራ ነው። እኛ አንስተናቸዋል እኛ እንጥላቸዋለን የሚባል አባባል እንዳይኖረው። መስቀል ከሆነ አሁን ቁጭታችሁ የሃይማኖት ጉዳይ ከሆነ ቁጭታችሁ ለዩት። ጀነራል የሆነ ጥላቻ ከሆነ ከነሱ ጋር ባላችሁ ያለመግባባት ሁኔታ ከሆነ ደግሞ በፍጹም ይህንን ጉዳይ በምትችሉት ምክንያቱም ተስፍሽም አሁን እዚህ ጋር እኛም መተን የምንናገረው የሃይማኖት ጉዳይ ስለ ሴንሲቲቭ ፓርት ስለሆነ ስለተነካ ነው። እናንተ በፍቅር ባደረጋችሁ ስትለያዩ በምታደርጉት ነገር ባይዘዌ ተከታዮች ነገ ጠዋት ተመልሳችሁ ደግሞ ከእነሱ ጋር ትገጥሙና እነሱም በቃ እንደው ተከታዮቻችን ይቅርታ እናንተን እኮ ሳናከብር ለምን ፎሎ ቢቀንስባቸው 1000 ፎሎ ቢቀንስባቸው በሚቀጥለው ቀን እያለቀሱ ይቅርታ ይጠይቋቸዋል። እናንተ ደግሞ 2000 ሆናችሁ ተመልሳችሁ ትሄዳላችሁ ትከተላችኋላችሁ። ቁም ነገሩ ሲሪየስ የሆነ ማስተማር ከሆነ የሰው ልጅ ከስህተቱ መማር አለበት። ይህን ስራ የሚሰሩት እና አብረሽ ምናምን የሚባሉት ብቻ አይደለም። በጣም ብዙ ዩቱብ ላይ አሁንም አሉ በሌላ መንገድ እየሄዳችሁ የምትከተሏቸው። ጭፍን ፍቅር ቀንሱ፣ ጭፍን ጥላቻ ማቆሙ። እኔ ተስፍሻ ስሜት አሁን በጣም እየሰማ ውስጤ ፊል እያደረግኩት ስለሆነ ይሄ ማለትም ጀስት የመስቀል ጥያቄ ከሆነ ልጆቹ በጣም ብዙ በሃይማኖት ጉዳይ ላይ ሊጠየቁ የሚችሉባቸው ያሳለፏቸው ጊዜያቶች አሉ። የሆኑ ሰዎች አደገኛ ፖይንት የሚያደርጉት በሁለት መንገድ ነው። ቤተክርስቲያንና መስጊድን የሚያቃጥሉት ዝም ብሎ የታቀደ ይመስላችኋል? እንደምትዩ በቃ ሃይማኖታችንን የጣሉ ሰዎች ወይም ደግሞ እንትን የጣሉ ሰዎች ናቸው ብላችሁ ነው የምታስቡት? እንደዚህ የምታስቡ ከሆነ ሞኞች ናቸው ነው። ቢሃይንድ ይሄ ነገር ሴንሲቲቭ ስለሆነ አንዱን አባት አሁን ስንት ገዳማት ላይ የሞቱትን አባቶች አሉ አይደለ? ገዳማት ማለት እንግዲህ ነብሳቸውን ሰጥተው ለፈጣሪ ሰጥተው ያሉ አባቶች የመነኑ ሰዎችን የሚገድል ሰው መቼም ኖርማል ነው አትልም። አላማ አለው ያንን የሚያደርገው ሰውዬ ይሄ አደገኛ ነገር ስለሆነ ይህንን ስናደርግ በጭካኔ ኤቭሪ ነገር ድብልቅልቁ ይወጣል። እኛም በቃ የምንፈልገው ነገር ከትግል ጋርም ከመጥፎ ነገር ጋርም ተደምሮ ብቻ ለምናስበው ነገር ይሳካልናል ብሎ የሚያሴሩ አሉ። አንድ ሁለተኛ ፍጹም ጥላቻ ያላቸው ደግሞ አሉ። በእምነትም ሆነው አክራሪ የተባሉ አሉ። በቃ ሙስሊምን ብለው ኦርቶዶክስን ብለው አክራሪ ሆኖ በቃ ምንም ሰውን የሚጠየፉ ሰዎች አሉ። ሰውን የሚጠየፉ እድል ቢሰጣቸው ድምጥ ማጥህን ሊያጠፉ የተዘጋጁ ብዙ ሰዎች አሉ። ሶስተኛ ሳይገባቸው በደመ ነፍስ ደግሞ እምነት የተነካ ብለው ዝም ብለው የሚጮሁ ደግሞ ሪፖስት እና እዚህም ትክክል እዛም ትክክል የሚሉ ደግሞ በሺዎች አሉ፣ በሚሊዮኖች አሉ ማለት ነው። ስለዚህ ማስተዋል ሲሰጥህ ጉዳዩ ከየት ነው የተነሳው፣ ማን ነው ያነሳው፣ አስተሳሰባቸው ምን ይመስላል። እኔ የተማረ ሰው ሆኖ ተንኩል ኖሮት ማይንዱን ተጠቅሞ እንትን ያለ ሰው ቢለቀ ቀርቦ አንድ ተራ ሰዎችን በዚህ ልክ አግንንን ማምጣቱ በራሱ ሮንግ ነው። ነገር ግን የተነሳው ጉዳይ በተራ ሰዎችም ቢሆን ጉዳዩ መቅረት ስለሌለበት እንደ ኦርቶዶክስ ምን ማድረግ አለብን ስንል ኖ እነሱን ኢግኖር አድርገህ ረስታቸው ተከታይ ከሆነ በተግባር አንፎሎ አድርገህ ባዶ ታደርግለታለህ። እቤት ተሰብስበህ አትሊስት ስለ መስቀል መማር አለብህ።
ስለ እምነትህ 1 ሰዓት ሰጥተን መማር አለብን። አባቶች መጥተው የሆነ ነገር ሪፍሬሽ ማድረግ አለብን። ዓለማዊ ቦታ ላይ እንዳንዞር እነሱን ላለማየት ቢያንስ እኛ የኦርቶዶክስ ተዋህዶ ልጆች የሆንን በቤቶቻችንና ባለን ተሰሚነት አባቶች መጥተው እነሱ ጋር ሄጄ ማሳልፈውን 30 ደቂቃ ቪዲዮ የሚሰሩልን ከሆነ እዚህ 1 ሰዓት አድርገን በዛ 1 ሰዓት ውስጥ ስለ እምነት ይብማል። ያ ማለት ከነሱ የቀነስኩትን ሰዓት ቤተ ክርስቲያን ላይ ላድርገው ብለህ ቤተ ክርስቲያንን በመደገፍ ሃይማኖትን በማሳወቅ የተሻለ መንፈሳዊ ነገር እያገኘ መልካም ነገርን እየተማርክ የተሻልክ ትሆናለህ። ሲገሉን እንበዛለን ማለት በቁጥር እኮ አይደለም፣ በሀሳብ ነው። የሆነ ነገር ዴንጀረስ አድርገህ የሆነ ነገር ጨርሳለሁ ብለህ ስትል በቃ ሰካራሙ ምኑ አንድ ቀን ቤተክርስቲያን የማይመጣው ሰው በቃ በእምነቱ ሲሆን ሞቲቭ ሆኖ ነው የሚወጣው። አደገኛ አካሄድ ነው። ስለዚህ እንደ ኮሚዩኒቲ ኢትዮጵያ ብዙ እምነቶች አሉን። አባቶች መጥተው የተለያየ ስለመዋደድ ሙስሊሙ፣ ክርስቲያኑ፣ ፓስተሩ መጥተው ስለ አንድነት ቢሰብኩን ግን ይሄ ነገር አለ ወይ ብትሉ ኤቭሪ ሃይማኖት ውስጥ የተሰገሰጉ የሌላ እምነቶችን እንዴት ነው የምንጠራው? ከአጠራር አንስተን ከአጠራር ስትጀምሩ መናፍቃን ብለህ የሆነ ነገር ትላለህ። መናፍቃን ማለት እንዲህ ነው ትርጓሜው፣ እንደዚህ ነው ማለት አይደለም። የሆነ ቦታ ላይ ኮንፈርት የሚነሳው ከሆነ ግን ልክ አይደለም ማለት ነው። የሆነ ነገር አራጆች ብለህ ስም ሰጥተህ ኮንፈርት የሚነሳው ሰላም የሆነውን ነገር በክፉ ስታነሳው መጥፎ ይሆናል ማለት ነው። እናንተ እንደዚህ ድግምተኞች ብለህ የሆነ ነገር ስም ሰጥተህ ስታነሳው ያ ነገር እሴቱ እየተበላሸ ይሄዳል ማለት ነው። በዘርም የሚሆንብን እንደዛ ነው። እንደ ማህበረሰብ እኔን የሚያመኝን ነገር ሌላ ሃይማኖት ተከታይ እንደሚያመኝ እየነገርኩት ያንን ነገር ባያደርገው የእሱን እንዳከብረው ነው የሚያደርገኝ። እነሱ የሚያማቸውን ነገር በዚህ ነገር ድርድር አላውቅም። በተከበሩ ነብዮቻቸው እኮ ብዙ የምንቀልድ ኦርቶዶክስ ልጆች አለን አይደል? የምንሳደብ ነውር ስድብ ያው ያቃል የሚባሉ እናንተ የምታነግሷቸው አንዳንዶቹማ ነውር የነውር ጥግ የሆኑ ማለት ነው። ቤተ ክርስቲያኗ ባልመደበቻቸው ባልሰጠቻቸው ቦታ ባልወከለቻቸው ቦታ ሙልጭልጭልጭ አድርገው የተከበሩ የሆነ ሃይማኖት ተከታይ እኔ ማከብረው ይሄንን ነው ካለ በድንጋይም ለምን አያመልክም? ምን አገባህ አንተ? ምን አገባህ? በቃ ቴንኪው ይመችህ። በዓለም ላይ ስንት ሃይማኖት አለ? ዶክትሪን ነው አይደለ? ሃይማኖት ማለት ዶክትሪን ነው። በዚህ ዓመት እኮ ብዙ ሰው ከእስልምና ወደ ክርስትና መጣ ይባላል። ከክርስትና ወደ እስልምና ሄደ ይባላል። ከተለያዩ ሃይማኖት ወደ ፕሮቴስታንት ሄደ ይባላል። ዶክትሪን ስለሆነ ነው። የሆነ ሰው በተገባው መልኩ እዚህም እዛም ሊሄድ ይችላል። ይሄ ፕሮሰስ ነው። ዛሬ መጣ ነገ ይመጣ አይደለም። አንድ ምነግር ነገር ሙስሊም ሆነ ወደ ኦርቶዶክስ መጣ ማለት ኦርቶዶክስ ተአምር አገኘች ማለት አይደለም። ኦርቶዶክስ ሆነ ወደ ሙስሊም ሄደ ማለት ሙስሊም ተአምር አገኘ ማለት አይደለም። ለራሱ ድህነት ሊሆነው ይችላል እንጂ በገባው ልክ ለሃይማኖቱ የተለየ ተአምር ይዞ የሚመጣው ነገር የለም። ሃይማኖት ወይም ቤተክርስቲያን የቆመችው በራሷ እንጂ በህዝቡ አይደለም። ቤተክርስቲያን ውስጥ ጥያቄ ተጠይቃለህ፣ መልሱም እዛ ነው ያለው። ህዝብ ስለሄደ ስላጨበጨበ፣ ታዋቂ ሰው ስለሄደ ስላልመጣ የሚቆይም የሚበላሽም ሃይማኖት የለም። የትኛውም ሃይማኖት ላይ እንትና ሄደ ተአምር ተፈጠረ በሉ ምናምን ሲባል ነው ቲፎዞ ነው። የተለየ ነገር የለውም። በቁጥር እያየው እኮ ዝቅ ሊል ይችላል፣ ከፍ ሊል ይችላል። በዚህ ዓመት ወደ ክርስትና የገቡ ተብሎ ዳታ አላቸው። ሃይማኖታቸውን የቀይሩ ተብሎ ደግሞ ሌላ እኛ ጋርም ደግሞ ሙስሊሙም ጋር ስትሄድ ዳታ አላቸው። ይሄ ዶክትሪን ነው። የሆነ ሰው ሲገባው ከአንድ ቤት ውስጥ እኮ ሙስሊም፣ ክርስቲያን፣ ኦርቶዶክስ አለ እኮ አንድ እናትና አባት ሲገባ የምትወስነው ነገር ነው። እኔ አሁን ወንድሜ ፕሮቴስታንት እምነት ተከታይ ነው። ሌሎቻችን እንዳለ ኦርቶዶክስ ነን። አዘ ሴም ታይም ሙስሊም የሆነ ደግሞ ሊኖር ይችላል። ሃይማኖትን ቀይረ ያ ማለት ወንድሜ አይደለም ማለት አይደለም። ሲገባው ማንም ሰው እንትን ይላል። በተወለድንበት በዛው ልንቀጥል የምንችልበት እንደ እውቀታችን ነው። ሰው እንደ አንድ ኦርቶዶክስ ተዋህዶ ልጅ እኔ ከዳር ቆሜ በማጨብጨብ ሳይሆን የቆሸሸውን ቤተክርስቲያኔን ውስጡ ገብቼ ነው ማጽዳት ያለብኝ። ሰዎች ጋር ከመሄዴ በፊት እኔ ለእምነቴ ምን አድርጌያለሁ ብለህ ራስህን ነው መጠየቅ ያለብን መጀመሪያ። ስንቶቻችንን በቤተ ክርስቲያን ነጠላ ውስጥ ተሸጉጠን መከራ እያዘነብን ያለ ነው። እርስ በርስም እያባላን ያለ ነው። ስንቶቻችንን አንድ አጀንዳ ይዘን መጥተን ሚዲያው ላይ አውጥተን ስናራግበው ተአምር አድርገን ስንቶቻችን ነው የተሳሳተ መረጃ ሲለቀቅ ነው የሰይጣን ስራ የምንሰራ ስንቶቻችን ነን? ስለዚህ ቤተክርስቲያናችንን መጀመሪያ መሰብሰብ አለብን። አባቶች መጥተው ሊያስተምሩን ይገባል። ልንወያይ ይገባል። ይህን ነገር እንዴት ይታያል?
ከዓለማዊ ሁኔታ ለመሰብሰብ መንፈሳዊ የሆኑ አባቶች ቀርበው ፕላትፎርሙን መጠቀም አለባቸው። ስንጠቀም በምን መልኩ ነው የሚጠየቁ ጥያቄዎችን። ስለዚህ አሁንም ትኩረት አድርገን